የአብይ አህመድና የብርሃኑ ነጋ የቀይ ሽብር የጋራ ፕሮጀክት በአዲስ አበባ ወጣቶች ላይ ኢትዮጵያ በምድር ላይ አግራሞትን የሚጭሩ ማለቂያ በሌላቸው የስቃይና የሰቆቃ ቅጥልጥሎች ውስጥ የሚኖር ሕዝብ ታሪክ ያላት ብቸኛ ሀገር ሆና ቀጥላለች። ዘመን አልፎ ዘመን ሲተካ አሮጌው የአገዛዝ ስርዓት ወድቆ አዲሱ ሲመጣ በእናቶችና በእህቶች የደም እንባና በአባቶችና በወንድሞች የቁጭት የአንጀት መቃጠል እየታጀበ የቀጠለው የስቃይና የሰቆቃ ቅጥልጥሎች ከህዝብ ምኞትና ተስፋ ውጪ በተቃራኒው መንገድ እየነጎደ አዲሱ ካለፈው የከፋ የሆነ እስከ ዛሬ ዘመን ደርሰናል። ሆኖም ግን ማንም ምንም ያህል ምናብን የመወጠር ችሎታ ቢኖረው ከነዛ ሁሉ የመከራና የስቃይ ዘመናት ማብቃታቸውን በእምቢልታና ነጋሪት አሳጅቦ ቃል ኪዳን በመግባት በ2010 ዓመተ ምህረት መጋቢት ወር ውስጥ ስልጣን ላይ የወጣው የአብይ አህመድ አሊ መንግስት እስከዛሬ የኢትዮጵያ ህዝብ በአገዛዞች ከተፈጸመበት ግፍና ሰቆቃ በላይ የላቀ ስቃይና መከራ ያመርታል ብሎ ማሰብ አይችልም ነበር። የዛሬ 8 ዓመት የአብይ አህመድ አገዛዝ በጨካኝነቱ በታሪካችን ከምናውቃቸው አገዛዞች ሁሉ የከፋ ሊሆን ይችላል ብሎ መገመት የሚችል ተራ ጠንቋይ አይደለም። የዓለም የጠንቋዮች ንጉስ እንኳን ሊኖር አይችልም። ሕገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። አብይ አህመድ በስልጣኑ ከተደላደለ በኋላ በድፍረትና በንቀት እውነተኛ የአረመኔነት መልኩን የኔ ሽብር የደርጉን የቀይ ሽብር የልጆች ጨዋታ የሚያስመስለው ይሆናል ብሎ እቅጩን ከመናገሩ በፊት ራሱ ቆስቁሶ ወደ ጦርነት ገፍቶ ካስገባው ህወሓት ጋር ባካሄደው ጦርነት በደርግ ዘመን ከነበረው ቀይ ሽብር በ10 እጥፍ የከፋ እልቂት በትግራይ ህዝብ ላይ ፈጽመዋል። የትግራይ አልበቃ ብሎት ደም እንደ ጅረት ካልፈሰሰ ውሎ ማደር የማይችለውን ውቃቢውን የደም ምስ ለማርካት አብይ አህመድ በአማራ ህዝብ ላይ የጅምላ እልቂት አውጆ የንጹሃንን ደም እንደ ጎርፍ በማፍሰስ ላይ ይገኛል። ይህ አረመኔ ገዢ በኦሮሚያም ይሁን በሌሎች የሀገሪቱ ክፍሎች በንጹሃን ደም እየታጠበ ኢትዮጵያንም በደም እያጨቀያት ነው። ብዙ ሰው ልብ አላለውም እንጂ የአብይ አህመድ የደርግ ዘመኑን ቀይ ሽብር የሚያስንቅ ሽብር የመፍጠር ህልም እውን መሆን የጀመረው ሰውየው ስልጣን በያዘ በቀናት ውስጥ ነበረ። ከወለጋ ተነስቶ ገጠሩን መዞር ከመጀመሩ በፊት አብይ ደም ማፍሰስ የጀመረው በአዲስ አበባ ከተማ ውስጥ ነበር። የአብይ ህዝብን የማሸበር ዓላማ አንድ ብሎ የተጀመረው የቡራዩ እልቂትና ይህን እልቂት የተቃወሙትን በመግደልና በማሰር አዲስ አበባን የአብይ የሽብር መለማመጃ ቀዳሚ ስፍራ እንድትሆን በማድረግ ነበር። የከተማው ህዝብ በሚሊዮኖች ወጥቶ ድጋፉን የሰጠው አፈ ጮማውና አፈ ቅቤው አብይ ይህን ያደርጋል ብሎ ከተሜው ስላላሰበ መጪውን አስከፊ የመግደል፣ የመገደል፣ የመታፈን፣ የመፈናቀልና የመዘረፍ ዘመን አስቀድሞ ሊነቃበት አልቻለም። ውሎ አድሮ ግን ትልቅ የልማትና የእድገት ክንውን የመልካም ድርጊት መስፈሪያ ይመስል አብይ አህመድ በህዝብ ታክስ በሚተዳደረው ሆኖም ግን የግሉ ሚዲያ በሆነው የኢትዮጵያ ቴሌቪዥን ተከስቶ የኔ ሽብር ከደርግ ዘመኑ ቀይ ሽብር የባሰ ይሆናል የሚል ማስፈራሪያውን ሁላችንም እንድንሰማው አድርጓል። በወቅቱ በተለይ በቀይ ሽብር ከማንም በላይ ዋጋ የከፈለው የአዲስ አበባ ህዝብ በጨካኙ አብይ አህመድ አንደበት ምን ያህል እንደተሳቀቀ ይታወቃል። አብይ አህመድ ይህን ንግግር የተናገረው በሚኒስትሮች ምክር ቤት ስብሰባ ላይ እንደሆነም የሚታወስ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን
10 ጊዜ ቆሞ ማሰብ ጥሩ ነው። ይህንን የአብይ አህመድ ማስፈራሪያ ቁጭ ብለው ሲያዳምጡ ከነበሩ ሚኒስትሮች መሃል አንዱ ብርሃኑ ነጋ የሚባል አስካለ ነጋ የምትባል ታላቅ እህቱን የቅርብ ዘመዶቹንና የቅርብ ጓደኞቹን በደርግ ቀይ ሽብር ክፉ ዘመን የተነጠቀ በአንድ ወቅት ራሱም በወያኔ ያለ አግባብ ታስሮ የአዲስ አበባ ከተማ ወጣቶች ይፈታ ብለው የጮሁለት ግንባራቸውንና ደረታቸውን ለመለስ ዜናዊ ጥይት በመስጠት በሰላማዊ ሰልፍ በህይወታቸው የከፈሉለት በተለያዩ የዓለምና የሀገር ውስጥ አደባባዮች ስለ ሕግ የበላይነትና በሕግ ፊት መኖር ስለሚገባው የሰው ልጆች እኩልነት፣ ስለ ሰዎች ነጻነት፣ ስለ ዲሞክራሲያዊ መብቶች መከበር ብዙ በጣም ብዙ ሲደሰኩር በስልጣን የወጡ አገዛዞች ሁሉ ጸረ ሕዝብ፣ ጸረ ሀገርና ጸረ ፍትህ፣ ጸረ ነጻነት እያለ ሲራገም እነዚህን መብቶች ለማስከበር በረሃ እስከ መግባት ደርሻለሁ የሚል ስራው የአብይ አህመድ የትምህርት ሚኒስቴር ሚኒስትር የሆነ ሰው ነው። በዛች አብይ አህመድ የጭካኔ መርዞን በተፋበት ዕለት ብርሃኑ ነጋ በአብይ አህመድ አረመናዊ አነጋገር ፊቱ ቅጭም ወይም ጭልም ሲል አልታየም። ብርሃኑ ነጋ የአብይ ንግግር ለምን ደንታ እንዳልሰጠው በወቅቱ ተገርሞ የነበረው የከተማው ህዝብ መልሱን ብዙም ሳይቆይ አግኝቶታል። የአብይን ብልጽግናና የብርሃኑን ኢዜማ ሰይጣናዊ ትብብር ይፋ ያደረገው ድርጊት በይፋ የተከሰተው ልክ የዛሬ አንድ ዓመት በዕለተ አርብ የካቲት 8 2017 ዓመተ ምህረት ነው። በዛን ዕለት ከምሽቱ 2 ሰዓት ቦታው 6 ኪሎ በአንድ የመኖሪያ ቪላ በሁለት ፒካፕ መኪኖች የተጫኑ ቀይ ቦኔት የለበሱ ፊታቸውን በጭንብል የሸፈኑ ሪፐብሊካን ጋርዶች በድንገት ደርሰው የቤቱን በር ገንጥለው ገብተው ቤቱን ይወሩታል። ወጣቷ ገነት አራጌ በዚህን ወቅት ኃይለኛ ጉንፋን አሟት በቤት ውስጥ እያገገመች ነበረ። ኮማንዶቹ በቤት ውስጥ የነበሩትን ሰዎች አስፈራርተው ገነትን እያንገላቱና እየደበደቡ በመኪና ጭነዋት ሄዱ። በዛን ዕለትና ከዛም በኋላ በነበሩ ጥቂት ቀናት ሰብስቤ ዓለሙ፣ አማኑኤል የማነ ብርሃን፣ ሱራፌል ብሩክ፣ ክፍሎም ሀብቴ፣ አቤል አለምነህ፣ ሰይፈ ተክለ ጊዮርጊስ፣ ትንሽ ቆይቶ ደግሞ አርክቴክቱን ይስሐቅና ገነት አራጌን ጨምሮ 8 ወጣቶች በተመሳሳይ መንገድ ከየቤታቸው ከየመስሪያ ቤታቸው ከየጎዳናው ላይ በአብይ አህመድ የቀይ ቦኔት ለባሾችና ጭንብል አድራጊ ወታደሮች እየተደበደቡ ታፍነው ተወሰዱ። እነዚህ ወጣቶች አንዳንዶቹ በከፍተኛ ደረጃ የተማሩ ከፍተኛ የፖለቲካ ንቃተ ህሊና ያዳበሩ የነቃ የፖለቲካ ተሳትፎ የነበራቸው ናቸው። ሰብስቤ ዓለሙ በግል ስራ የሚተዳደር የሁለት ልጆች አባትና እናቱን እየረዳ የሚኖር፣ ሱራፌል ብሩክ ባለትዳርና የ3 ልጆች አባት የቤተሰቡ አስተዳዳሪ፣ አማኑኤል አብርሃም የንግድ ባንክ ምክትል ስራ አስኪያጅና የሁለት ልጆች አባትና ማየት የተሳናቸው እናቱን ጧሪ ነበረ። ገነት ለአባትና ለእናቷ ልጅ፣ ለወንድምና ለእህቶቿ እህት ነበረች። ሌሎችም የየራሳቸውን ስራና ሙያ የነበራቸው የከተማው ወጣቶች ናቸው። ባለፉት 7 ዓመታት በአዲስ አበባ ከተማ ውስጥ ግለሰቦች ይታፈናሉ፣ አንዳንዶችም ተገድለው ይገኛሉ። አንዳንዶቹ የት እንደደረሱ ሳይታወቅ ደብዛቸው ጠፍቶ ይቀራል። የአብይ አህመድ የቀይ ሽብር ማስፈራሪያ በአደባባይ ከወጣ በኋላ ከግለሰቦች አልፎ በቡድን የመጀመሪያዎቹ የዚህ ማስፈራሪያ ሰለባ የሆኑት እነዚህ 8 ግለሰቦች የዛሬ ዓመት ከየካቲት 8 ቀን ጀምሮ በነበሩት ቀናት ውስጥ ከቤታቸውና ከመስሪያ ቤታቸው ፊታቸውን ጭንብል በሸፈኑ ወታደሮች የተወሰዱት ናቸው። እነዚህ ባለፈው አንድ ዓመት አባት እናቶቻቸው፣ እህት ወንድሞቻቸው፣ የትዳር ባልደረቦቻቸው፣ ለሰብአዊ መብት መከበር ደንታ ያላቸው ጠበቆች፣ የከተማውን ፖሊስ ጣቢያዎች፣ እስር ቤቶች፣ የፌዴራል ፖሊስና የመከላከያ የማጎሪያ ስፍራዎችን አስሰው ሊያገኟቸው አልቻሉም። እነዚህ የከተማው ልጆች በሕይወት ለመኖራቸው አጠራጣሪና አሳሳቢ ደረጃ ላይ ደርሷል። ከነዚህ መሃል አብዛኞቹ የኢዜማ አባላት ነበሩ። ገነት አራጌ ከአባልነት አልፋ በስራ አስፈጻሚነት አመራር ደረጃ ሰርታለች። ገነት አራጌ ዕድሜዋ 28 ቢሆንም ተፈጥሮ የሰጣት ብሩህ አእምሮና በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዲግሪ ተመራቂ ባደረጋት የፖለቲካ ዕውቀትና የሀገር ፍቅር ስሜት በለጋ ዕድሜዋ የኢዜማ አመራር ለመሆን የቻለች የሀገርና የወገን ተስፋ ነበረች።
ከታፋኞቹ መሃል የኢዜማ አባላት የነበሩት ብርሃኑ ነጋ የሚመራው ድርጅታቸው የአብይ አህመድ አገዛዝ በህዝብ ላይ የሚፈጽመውን ግፍና ስቃይ ውንብድናና ዘረፋ እንደ አንድ እውነተኛ ተቃዋሚ ድርጅት ህዝብን ወክሎ ከመቃወም ፋንታ ግድያና ስቃይ ውንብድናና ዝርፊያ ለሚፈጽመው የአብይ አህመድ አገዛዝ ወዶ ገብ አገልጋይ ሆኖ መገኘቱን በመቃወም ድርጅቱን ጥለው የወጡ ናቸው። ከነዚህ መሃል እንደገነት አራጌ አይነቷ በአማራ ክልል የሚፈጸመውን የንጹሃን እልቂት በተመለከተ ለድርጅቷ መሪ ለብርሃኑ ነጋ ባህር ዳር ከተማ ውስጥ በአይኗ ያየቻቸውን ስትነግረው የሰጣትን ይበላቸው የሚል መልሱን ህዝቡ እንዲያውቀው በማድረግ በብልጽግና ብቻ ሳይሆን በብርሃኑና ኢዜማ በሚባለው ድርጅት ጥርስ የተነከሰባት መሆኗ ይታወቃል። ሌሎቹም ታፋኝ የኢዜማ አባላት የብርሃኑን የኦሮሞ ብልጽግና ሎሌነትን አምርረው የሚጠየፉ አማራው አብጧል መተንፈስ አለበት የሚል አመለካከት እንዳለው የሚያውቁ ሰውየውን በካዲነትና በሸለምጥማጥነት የሚያብጠለጥሉ በብርሃኑ ነጋና የኢዜማ ቡችሎቹ የተጠመዱ የቀድሞ የኢዜማ አባላት ነበሩ። የአብይ የቀይ ሽብር ማስፈራሪያ ሲቀርብ ብርሃኑ ነጋ ፊቱ ላይ ምንም መከፋት ሳያሳይ አብይን ሲያዳምጥ የነበረው ይህ ሽብር በኢዜማ ውስጥ እሱን በተቃወሙት ላይ ሲያርፍና ተቃዋሚዎቹን ጸጥ ሲያደርግለት እያየ ነበር ብሎ መናገር ከነዚህ ወጣቶች መታፈን መጥፋት ጋር ተያይዞ ጉዳዩን የሰብአዊ መብት ችግር እንደሆነ አድርጎ ኢዜማ የሚባለው ድርጅት ደብዛቸው የጠፉትን የቀድሞ አባላቱን የት ደረሱ ብሎ አለመጠየቁ በቂ ማስረጃ ነው። እነዚህ ወጣቶች የኦሮሞ ብልጽግናና የኢዜማ የጋራ ጥላቻ ሰለባ ሆነዋል የሚለው የቅርቦቻቸው ክስ ውሃ የሚያነሳው ለዚሁ ነው። አብይ አህመድን እነዚህ ወጣቶች የታደረስካቸው ብለን የምንጠይቀውን ያህል በእነዚህ ወጣቶች መታፈንና መጥፋት እጃቸው ያለበትን የአብይ አህመድ ተላላኪ የሆኑትን እነ ብርሃኑ ነጋንና የኢዜማ አመራሮች አብረን መጠየቃችን አይቀርም። አዎ የአብይ አህመድ የኦሮሞ ብልጽግናና የኢዜማው ብርሃኑ የዘመናችን ቀይ ሽብር እውነትም አብይ እንዳለው ከደርግ ዘመኑ ቀይ ሽብር የሚልቅ መሆኑን እየፈሰሰ ባለው የደም ጎርፍ ብቻ ሳይሆን ደማቸው እንዲፈስ እያደረገ ባለው ዜጎች ቤተሰቦች ላይ በሚፈጸመው ስቃይና ሰቆቋም ከደርግ ዘመኑ በሺህ እጅ የተባዛ መሆኑን እያሳዩ ነው። በደርግ ቀይ ሽብር ሰው በአደባባይ ይገደላል። መሞቱን ሀገር እንዲያውቀው ቤተሰብም እንዲሰማው አደባባይ አስክሬኑ ይጣላል። ከእስር ቤት ተወስዶ ባልታወቀ ስፍራ ተገድሎ ተቀብሮ ከሆነም እስረኛ ለጥየቃ የሚመጡ ዘመዶቹ እስር ቤት የነበረውን የልጃቸውን ወይም የአባታቸውን ወይም የባላቸውን ዕቃና ልብስ ውሰዱ፣ ሁለተኛ አትምጡ፣ እርምጃ ተወስዶበታል ተብሎ ይነገራቸው ነበረ። አንዳንዴም በህዝብ መገናኛ ብዙሃን ሀገር እንዲያውቀው ተደርጎ የሚገደሉ ሰዎች ነበሩ። በዚህ የተነሳ የሟች ቤተሰቦች አስክሬን አገኙም አላገኙም እርማቸውን አውጥተው ይቀመጡ ነበረ። የአብይ አህመድ ቀይ ሽብር ሰዎችን ገድሎ አስክሬን ራሱ ቀብሮ እርማችሁን አውጡ ቀብር ያለው አይልም። የናሁሰናይ እናት ከጎንደር ድረስ እያመላለሰ ልጅሽን ገድየዋለው አስክሬኑ ሆስፒታል ነው እንቁልልጭ እያለ ለወራት አመላልሶ እናትን ያህል ነገር ማሰቃየትን እንደ ጀግንነት የመረጠ ከሽብርም የከፋ ነገር የሚያደርግ ነው። ማረጋችንም ከቤተሰቤ ጋራ ከእህት ከወንድሞቹ ከወገኖቹ ጋር ላልቅስለት በቃ መጥቻ አለቀስኩ። ጠበቅኩ ምላሽ ሳጣ መጥቻ አለቀስኩ። እንባዬን ላፍስሰው ብዬ በቃ የመጨረሻው ውጤት ምንድን ነው? ከሚመለከተው አካል የሰሙት ምንም እንትን ብዬ አስጥረች ነው በቃ ምንም ምላሽ የለም። ይሄ ነው የሚል በቃ ተመለስኩ። ምንም መልስ የለም። በቃ የት ነው ያለው የሚለውንም እንደው ምን ሊያደርጉ ነው የፈለጉት? ማን አላወኩም። እንደ እናትነቴ ቢያይም ብዬ ነበር ግን በቃ ምንም ምላሽ የለም። ዝም ብዬ ጻፍኩ። መልስም የሚሰጥ የለም። እንደው እንዲህ ነው ብሎም የሚናገር የለም። ምንም የለም። ከሌም ብዬ እንትናላል ምንም አልቻልኩም። በቃ አልችልም። ከወገኔ ጋር ላልቅስለት ብዬ መጣሁ። መቼ ተመለሱ? እንባዬን ላፍስሰው ብዬ መጣሁ።
ዛሬ መጣ እዚህ ደመር ብለን አባጃሌ ተክለ ሃይማኖት እዛ ወደ ቤት መጣን። ይሁን አስክሬን በሌለበት ነው ሽኝት ያደረጋችሁትና እንደ ወላጅ እናት የሚሰማውትን ስብራት ሁኔታውን መቼም እናት ሆኖ ማየት ነውና ረዳዋለሁ። እስቲ እንዲህ ለማድረግ ለምን ወሰናችሁ? ምን ላድርግ ወገኔ፣ ቤተሰቤ ሁሉ ጠበቀኝ ነገን ዛሬን 50 ቀን ሆነኝ 48ኛ ቀን ይዛል። ምን ልሁን ተመለስኩ። በቃ ምንም ማድረግ አልቻልኩም። መጥቼ ከወንድም ከእህቶቹ ጋር ከጓደኞቹ ከአብሮ አደጎቹ ጋር አንበይና ፈሰስ። በቃ ምንም ማድረግ አልቻልኩም። ተስፋ አልቆረጥኩም ነበር። እናትነቴን አይተው ይሰጡኛል ብዬ ነው። ምን ያደርጋለኝ አስከሬን ይሄ ነው የሚለው ነገር የለውም፣ ምላሽ የለውም። በገነት አራጌም ቤተሰቦች ላይ የሚፈጸሙ ጭካኔ በኢትዮጵያ ውስጥ ከዚህ በፊት ያልታየ ነው። አገዛዙ የዛሬ ዓመት በየካቲት ወር አፍኖ የወሰዳቸውን ወጣቶች ምን እንዳደረጋቸው አይታወቅም። ቤተሰቦቻቸው በሕይወት ይኑሩ አይኑሩ ማወቅ የሚችሉበት ሁኔታ የለም። እድሜያቸውን በየእስር ቤቱ ማጎሪያና ጣቢያ በከተማ ውስጥና ከከተማ ውጪ በመላ ሀገሪቱ አሉ በሚባሉ ማሰቃያ ስፍራዎች ልጆቻቸው ይኖሩ እንደሆነ በሚል ቀቢጸ ተስፋ ሲንከራተቱ ኖረው እንዲያልፉ የሚያደርግ ከፍተኛ ጭካኔ የተሞላበት ድርጊት እየተፈጸመባቸው ነው። የእነዚህን ቤተሰቦች ስቃይ የሚጋራው ሰፊ ማህበረሰብ የሚጠይቀው ጥያቄ አብይ አህመድ ልጆቻችንን ገድለህ በአንድ ጉድጓድ ቀብራቸው ከሆነም ንገረን፣ የትኛው ጉድጓድ ብለን አንጠይቅህም፣ ተስፋችንን እንቁረጥ፣ እርማችንን እናውጣ የሚል ነው። ይህንኑ ጥያቄ ነው ለኢዜማው መሪ ለብርሃኑ ነጋ የታፋኞች ቤተሰቦችና የከተማው ማህበረሰብ የሚያቀርበው። ጥያቄው ጥላቻ ምን ያህል ጨካኝ እንደሚያደርግ እናውቃለን። ሆኖም ግን አንተም በቀይ ሽብር ልጇ የተገደለባት እናት ልጅ ነህ። የእናት ስሜት ምን እንደሆነ እናት ለአንተ ለወንድሞችና እህቶች የሚያሳዩትን ጭንቀት፣ ያለቀሱትን የደም እንባ ታውቃለህ። ሌላው ቢቀር ግድያውን የምትደግፈው እንኳን ቢሆን በእናት አይን የነዚህን ወጣቶች እናቶች አይተ እንዴት ጌታን ለወላጆቻቸው ስትል የልጆቻቸው መጨረሻ ይነገራቸው ማለት ያቅተሃል የሚል ነው። የግፍ ሰለባ የሆኑት የወጣቶች ቤተሰቦችና የአዲስ አበባ ማህበረሰብ ከዚህ ሌላ የሚጠይቁት ነገር የለም። ሁላችንም ፍትህ የምንጠይቀው ለታፈኑትና ደብዛቸው ለጠፋው 8 ወጣቶች አይደለም። በአብይ አህመድና በብርሃኑ ነጋ ዘመን ያ ፍትህ እንደማይኖር እናውቃለን። የምንጮኸው የምንታገለው የማናንቀላፋው አባቴ ይመጣል ልጅ ያለበት ይታወቃል እንዲያው ደርሶልኝ የኑሮ ቀንበሬን ተጋርቶልኝ እያሉ ማልዶ እስኪመሽ ደጁን ለሚያዩ ሕፃናት ልጆቻቸው በስተርጅና በለቅሶ አይናቸው ለሚጠፋው እናቶቻቸው ቅስማቸው ለተሰበረው የትዳር ጓደኞቻቸው ነው። ሁላችንም አንድ ዓመት ሙሉ ታፍነው ደብዛቸው ለጠፋው የአዲስ አበባ ልጆችና ለቤተሰቦቻቸው ስንል ድምጻችንን እናሰማ። ከዚህ ክፉ ቀን መከራ ለሚያዩ የታፈኑ ወገኖቻችን ሕፃናት ልጆች ያለ ጧሪ ቀባሪ ለቀሩ ወላጆቻቸው የኑሮ ሸክም ላጎበጣቸው የትዳር ጓደኞቻቸው እንድረስላቸው። የጨካኞች ሰይጣናዊ ትብብር ፈርሶ ሰላምና ፍቅር በኢትዮጵያ ነግሶ ለማየት ያብቃን። አንዳርጋቸው ጽጌ